አያገባም እኔ እሱን ስለሱ አንተ አያገባም እዩ ብቻዋን ስለሆነች አያገባም እንደማያገባኝ ማሳያለሁ እንደማያገባኝ ስማኝ ራኪብ ለምንድን ነው ስርዓት ማትይዘው አንተ እሱ ዊናን ታስቀይመዋል እንዴ ምን ነው ጭራሽ ተደባደብ ነው ለምን እኔ ማርያም በቃ ስልችት ነው ያልከኝ ስልችት ስታስጠላ ሰላም ውድ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኛ አለን ያው ሰሞኑን ጠፍተናል በየትኛውም ነገር ላይ አታዩ ነው ዛሬ በአንድ ጉዳይ መጥቻለሁ ታውቃላችሁ እንግዲህ እየተካሄደ ያሉ ነገሮች በደንብ ታውቃላችሁ በቃ በዛኛው ቤተሰብ በዚህኛው ያሉ ነገሮች ብዙ ክርክር እያስነሳን ያለው በጣም እኛም ዝም ያለውም እስቲ ነገሮች ትንሽ ሂዱ ይለፉ ብለን ነበረ ከማለፉም አልፎ ብዙ ነገሮች እየተካሄደ ያለውና ደስ የማይሉ ነገሮች አሉ ያው ስም ባልጠቅስም ብቻ ታውቃላችሁ ብቻ የሆነ ሰው ጋር የሆነ ጓደኝነት ያለን ሰው አለና ያ ሰው በጣም እያስቀየመኝ እያስደበረኝ ያለው ያው ጓደኛሞች ነን በዚህ ልክ እንደዚህ ያረጋል ብዬ አልገመትኩም እኔም እሱም ያውቃል ብዙ ነገሮች በእዩ በኩል ምን ያህል ስሜት እንዳለኝ ያውቃል ግን እሱ ያለፈን ያለው በቃ ይሆናል አይደል የኔና የሱን መስመሮች እየተላለፈን ያለ ነው እና ቤተሰቦች በቃ እኔ አላውቅም ብዙ ነገሮች ነው ያለውና ያ ሰው በማይመለከተው እየገባ እየፈተፈተ ነው ያለው ተውሏል የሚሰማኝት አይደለም ጓደኛዬ ብቻ ስለሆነ እኔ ዝም ልለው አልችልም እሷ ማለት ለኔ ታውቃላችሁ ካሁን በፊት ብዙ ነገር ዋጋ ከፍለናልና እሱ እንዳስታራቂ ሆኖ እዚህ መጥቶ የሚፈተፈትበት ምንም አይነት ምክንያት የለም ጓደኝነት ነው ቤተሰባዊነት ግን ቤተሰባዊነት ነው ስለዚህ እኔ ቤተሰቤ ማስበልጥ ሰው ነኝ ጓደኛ ስለሆነ እኔ ዝም ምለው ምንም አይነት ምክንያት የለም እሱ በቃ አለ አይደለ ለማስታረቅ ፈለገ እንጂ እኔ የሱን ሐሳብ ሲጀመር መቀበለኝ ሰው አይደለም ጓደኛዬ ስለሆነ ዝም አልልም በቃ ይሄ ቪዲዮ ላንተ ነው ይሄ መልእክት ላንተ ነው ጓደኛዬ ስለሆንክ ምንም አይነት ዝም ልል አልችልም ምክንያቱም እዩ ለኔ ብዙ ነገር ነች ከአንዴም ስንት ተናግሬያለሁ እኔ ይሄንን ቪዲዮ ስታየው እንድታቁም ስለምፈልግ ነው ጓደኛዬ ነብይ ዝም አልልም አንተንም ስለዚህ አስብበት እየመጣ የሷን ህይወት እየመጣ የምትበጠብጠው ነገር ምንም አልተመቸኝም ጓደኝነት ለሱ ያደላል አንተ ሲጀምር ለእዩ የሆነ ያለ ይመስላል እንጂ ጓደኝነት ወደሱ ያደላን ያለው በጣም በብዙ ነገሮች እያየሁ ነው ያለሁት ዝም ምሎም አውቄ ነው ነገሮች ይለፉ እስቲ ታስታርቃለ ብዬ ነው ነገሮች ጸጥ እያልኩ ያለሁት አንተን ሳይ ግን በቃ እኔ እንጃ እኔ ምን እንደምል አላውቅም ጓደኛዬ ስለሆንክ ምንም ዝም ልላ አልችልም በቃ አድብ የምታድብ ከሆነ አድብ ስለዚህ አንተ እንድታድብ እፈልጋለሁ በቃ ከህይወቷ ውጣ ኤፍሬም ጋር እንዳለ አውቃለሁ ከሷ ጋር ግን ከህይወቷ ውጣ አይመለከትም እሷ የራሷን ህይወት ጀምራለች እያወራን ነው ከሷ ጋር አንተ ግን የምታረገው ነገር እየተመቸኝ አይደለም በቃ ውጣ ከህይወቷ እየመጣ አትበጥብጥ ዊና ብታድብ ይሻላል በቃ ጓደኝነት ነው ቤተሰባዊነት ነው ስለዚህ ይሄን ቪዲዮ ልክ ስታየው ነገራል ከዚህ ከህይወቷ አቁመ በቃ የራሷ ላይፍ እንድትኖር ፍቀድላት በቃ አይመለከትም አንተ ጠርቻለሁ ቤተሰቦችና እስቲ ዊናም ራኬብም ጠርቻታለሁ ብቻ ያሉትን ነገሮች በቃ እንዲያስረዳኝ ፈልጋለሁ እኔ ምን ልላችሁ አላውቅም ብቻ ሰሞኑን በጣም ይጣለዘ ነገር እየሰማው ሚዲያ ላይ ወጥቼ እንደዚህ መናገር ስላልፈለኩ ነው አሁን ግን በጣም ብሷል ነገሮች ዊናም እያለፈን ያለው ገደብ እያለፈን ያለው ስለዚህ እኔ እንጃ አድበቀው ዊና ጓደኛዬ ስለሆንክ ዝም አልልም ላችሁ ቤተሰቦች ራኬብን ካሁን በፊት ተለያይተናል በብዙ ነገሮች አልተግባባንም የማንግባባበት እኔና ራኬብ ምክንያት አስታርቃለሁ በሚል እየመጣች ነው ዊናም ሐሳባቸው አንድ አይነት ነውና ሁለቱም እንዲያድቡ ስለምፈልግ ከዚህ ጉዳይ እንዲወጡ ስለምፈልግ ዛሬ ጠርቻቸዋለሁ ሁለቱንም አለው ስለዚህ ይሄ ነገር ሳይሰድድ በጣም ያልሆነ ቦታ ከመሄዱ በፊት እንዲስተካከል ስለምፈልግ ነው እዩ የራሷን ህይወት ስለመረጠች አድቡ ራኬብም ዊናም አድቡ በቃ አንተም ጓደኛዬ ነህ እሷም እህቴ ነች ስለዚህ በሷ ህይወት እየመጣችሁ አትበጥብጡ በቃ ታውቃላችሁ ኤፍሬም ውጪ ሲላት እንደዛ ሲያበሽቃቅጣት ሲያስወጣት ከቤቷ በማይሆን ቪዲዮ አይታችኋል እኔ ግን ተመልሺ መልስ ያልሰጠሁት እስቲ ይረጋጋ ብዬ ነው ስለዚህ ዊናና ራኬብ ይሄን ቪዲዮ ታዩታላችሁ እና እናንተ እንድታደው ስለምፈልግ ዛሬ ጠርቻችኋለሁ ሁለቱም በዚህ ጉዳይ ላይ አንድ አይነት ሐሳብ ስላላችሁ እኔ ዊናን የምጠራው የመጨረሻ እንደዚህ አይነት ቪዲዮ ውስጥ ገብቶ እሷና እዩ እንዲያስታርቅ ስለማልፈልግ የመጨረሻ እንዲሆን ስለምፈልግ ነው ዊናም ራኬብም ተመልሳችሁ እዩ ህይወት ውስጥ እንድትገቡ አልፈልግም አይምትሉ ከሆነ ወንድነን እንደው እንድናወራለን ከፈልክ ዊናም ራኬብም ደግሞ እኔና እንጂ በሚለው እንሄዳለን ስለዚህ እንዴት ነህ ደህና ነሽ አላ ካሜራ ይዘህ አያወራቸው ነበር ሰላም ቤተሰቦች እንዴት ናችሁ
ለምን ይጠራኝ? እሺ አንቺንም ዊናንም ጠርቻችኋለሁ ዛሬ። ዊናን ለምን ፈልጊው ነው? ዊናን ለምን ሲጀመር ዊናና አንቺ እያወራችሁ ሐሳባችሁ አንድ አይነት ስለሆነ ለአንዴና ለመጨረሻ ጊዜ ላወራችሁ ነው የፈለኩት። በእዩ ህይወት እንደማይመለከታችሁ ልነግራችሁ ነው። አገባም እንዴ ዊና እንዳታስገባው እዚህ ውስጥ ስነ ስርዓት ነው ያዝ። ለምን ይጠራው? አስፈላጊ አይደለም። አድብይሻለሁ። በቃ እኔ ካንቺ ጋር ልጨቃጨቅ አልፈልግም። በቃ ነግሬሻለሁ። ዊናም አንቺም ከእዩ ጋር ተመልሳ ከኤፍሬም ጋር ተመሳንድ ጭንቅላት የማይኖራችሁ ሰዎች መሆናችሁን እያሳያችሁ ነው ያላችሁት። ዊናም ጓደኛዬ ነው ብዬ ነው እስከዛሬ ቪዲዮ እየሰራ ፖስት ሲያደርግና ሲልቅ እያየሁት ዝም ያልኩት ለዛ ነው። አንቺም ብትሆኚ ደግሞ ትከበሪ ነው ትከበሪያለሽ። አገባም አንተ ስነ ስርዓት ነው ያዝ እንዴ ራኬብ። እኔ በእዩ የመጣ ሰው ማንንም እንደማልሰማ ታውቂያለሽ። ማንንም እኛ ብትወዳታለን ባይዘዊ ብትወዳትማ እንደዛ ያውሉ ነገር አታረጉ ነበር። ዊናም እየመጣ እየተነሳ ካልታረቁ አይልም ነበር። አንተ የምር ነው ዊናን ይቀር የምር ነው ይመጣል። ትሰሚያለሽ? እሱንም ለመጨረሻ ጊዜ በእዩ ህይወት እንዳይገባ ስለምፈልግ ነው። አንተ ልጅ ለምን ስነ ስርዓት አትይዝም እንዴ? ዘካይ ስለምንድን ነው የምትበጣበጡት? ይሄ መበጣበጥ አይደለም ራኬብ፣ ይሄ መበጣበጥ አይደለም። አንቺ ሲጀመር እንዴ ነው ከዊና ጋር አንድ አይነት ሐሳብ ይዛችሁ እዩ እንድታረቅ የምትፈልጉት? ሰላም ዛክ እንዴ ነበር ትንሽ ደህና ነህ? ራኪ ትንሽ ልማት አለሽ? አማን ነው አላችሁ? ምንድን እንዴ ናችሁ? ሰላም ነው? አጣልፊ ጠራኝ። ሰላም ነው? አጣልፊ ጠራኝ። ሁለታችሁን ፈልጌያችሁ ነው ዛሬ። እኔና እሷ? አዎ ራኪብንም አንድ ላይ ነበራችሁ? አሁን የመጣሁት ይዬ እሷም አሁን የደረሰችው። ምንድነሽ? በሰላም ነው። ዊናና ራኪብ ሁለታችሁም የማየው ነገር ደስ ስላላለኝ ነው። በተለይ አንተ ደስ እያለኝ አይደለም። ሰሞኑን እያረካችሁ ያላችሁ ነገሮች ደስ እያሉኝ አይደለም። ማለት ከምን አንፃር? በጣም ጥሩ። ከምን አንፃር ማለት ያው ታውቃለህ፣ እኔ እናንተ ጓደኛሞች ነን፣ ግን በቤተሰብ ጉዳይ ሲሆን እንደው ዝም ልል አልችልም። እየተፈጠረ ያሉትን ነገሮች እንደኔ እኔ ቆሜ ሳየው እያባባስከ ነው እንጂ ያሉት ነገሮች ለማስታረቅ አይመስልም። እስኪ መጀመሪያ ስለምን እንደምታወራ ግልጽ አድርገህ ንገረኝ። ምን ታውቃለህ? በቃ ሰሞኑን እየሰራችሁ ያላችሁ ቪዲዮዎች አይቻለሁ። በጣም ብዙ ነገሮች እዩንም እንድትመለስ ለማድረግ ትፈልጋለህ፣ ራኪብን ትፈልጋለች። ይሄን እንዴት ነው እናንተ ህሊናችሁ የተቀበለው? ምን ችግር አለ? ዘካሪስ ቢታረቁ ምን ችግር አለ የምትለው አንተ? ዊና እያሰባችሁ ያለው ነገር ቀላል ብላችሁ ነው እናንተ? ምንድነው አንተ እያሰብክ ያለው? ከኛ የተለየ አንተ እያሰብክ ያለው ነገር ምንድነው? ከኛ የተሻለ ነገር እዩ ተመልሳ ከኤፍሬም ጋር እንድትሆን ስለማልፈልግ ማለት ነው። ለምን መሆን ስለማይችሉ? ለምን ስለሆንክ አንተ ወንድሟ ስለሆንክ ምን እኮ በቃ እናንተ በማል እየገባችሁ አትፈትፍቱ። በቃ ተዋት። ልጅቷ ጋር ትኖራለህ? ለምን አልኖርም? አኖራታለሁ ከፈለኩ። በቃ እድሜ ልክ ነው ነው እንዴ ዊና ይለ አንተ ያልገባ ነገር በጣም ብዙ። አንተ ኤፍሬም እዛ ቤት ይዟ ሲመጣ ልጅቷን እንደ ቀላል አድርጋችሁ የተቀበላችሁ። በቃ ያን አታስታውሱ። ኤፍሬም እኮ ተጸጽቷል። ተው መጸጸት የሚባል ነገር የለም። እዩ ላይ እኮ ያው ሁሉ ነገር በደል የደረሰባት አንቺ ነኝ ነው። እሺ አሁን ምን እያልክ ነው ያለው? ስለዚህ አንተም ራኬብም እዩ ጋር እየመጣችሁ እንዲታረቁ የምታረቁት ነገር ደስ አይልም። በቃ አልፈልግም። ይታረቃሉ፣ አብረው እንደ ድሯቸው ይሆናሉ። ከመካከላቸው የነበሩት ነገሮች እያንዳንዱ ነገሮች ሁሉም ይፈታሉ። አንተ ግን ዳር ነው የምትሆነው። ምንም ዳር ምንሆንበት ምክንያት የለም። ምንም ዳር ምንሆንበት ምክንያት የለም። እኛ እውነት አስራለን ነው። እኛ ከመሬት ተነስተን እንዲለያዩ እኮ አንፈልግም። ታውቃላችሁ እናንተ እኔና ኤፍሬም ብዙ ፈተና ደርሶብናል። ግን ተመልሶ እዩ መበደሉ እንዴት ነው እናንተ ሊናችሁ ስለሆንክ ነው። አንተ ምን ቤት ስለሆንክ ወንድሟ ስለሆንክ ምን አንተ የሷን ህይወት ትመራላታለህ? አንተ ልክ ናችሁ እያልክ ልክ ነው። ልክ መሆን አለመሆን አይደለም። እስኪ ቢያንስ ቆም ብለህ አስብና ችግሩ ምንድነው መፍትሄ ሊሰጠው የሚችለው? እዩ አሁን ከኤፍሬም ጋር ተጣልታ አብረው ቢኖሩ ወደፊት ሰላም የምትሆን ይመስላል? እነሱ እኮ ብዙ ላይፍ አሳልፈዋል። እነሱ እኮ አሪፍ ህይወት አሳልፈዋል። ምንድነው የምትለው? እኔ የምልህ ይሄንን ነው። እናንተ ምንድነው የምትለው? አንተ አሁን መታያዙ ይልቀቁ። እናንተ ያልተረዳችሁት ነገር አለ። አንተ ያልተረዳው አንተ የተረዳው ነገር ምንድነው? እዩ ራቺት አድርጓል። በቃ አንተ እንዴት ነው እንደቀላል የምታየው ነገር? እንዴት ነው እንደቀላል የምታየው? ልጅቷ ስዊት ምን ትሰራለች? ቀስ ብላችሁ አውሩ እንዴ! ምንድነው? ቀስ ብላ አውራ። ራኪብ እንዳንጣላሽ ነገርሽ ስለ ጮኩ አይደለም። በቃ እኔ ዛሬ ሁለታችሁ የጠራችሁ ላስጠነቅቃችሁ ስለምፈልግ ነው። ሰማኛ ዊና ጓደኝነት ቤተሰባዊነት ነው። እኔ ነው ታስጠነቅቀኝ። አንተ ላስጠነቅቅ የመጣሁት አንተ አታስቀኝ። ያማል እንዴ ዊና? እኔ በዚህ ሰዓት ምንም ሊቀልድና ላስቃር ነው የመጣሁት። እየሰማኝ ከሆነ ውጣ። በቃ ከዩ ውጣ። የማደርገው ነገር ላይ እኔ አምኜበት የማደርገው ነገር ላይ ትክክል አይደለም ብለህ አንተ እኔን የምትገጽሰው አንተ ማን ነህ? ነገርኩ እኮ እኔ ወንድሟ ስለሆንኩ እዩ ላይ የተደረገ ያለው ነገር ምንም ነገር ደስ የማይል ነገር እዩ ብቻዋን ስለሆነች እንደማያገባኝ አሳያለሁ እንደማያገባኝ እዩ ብቻዋን ስለሆነች እንደማያገባኝ አሳያለሁ።
አሳያለሁ እንደማያገባኝ። ስማኝ የፈለገውን ነገር ታመጣ ትችላለህ፣ ግን እነዚህ ሁለት ልጆች ተለያይተው እስኪ አንተ ቆም ብለህ የተፈጠረውን ችግር ለመፍታት ሞክር። እስኪ አንተ የማይፈታ ስለሆነ እኮ ነው የማይፈታ ችግር በአንተ ላይ ያንተ ፍቅረኛ ሌላ ወንድ ይዛ ብትመጣ እኔ መጥቼ ተታረቁ ብለህ ደስ ይላል? ተመልሰው እንዲሆን ትፈልጋለህ? ይሄን ብቻ መልሱልኝ። እናንተ ያልተረዳችሁ እናንተ ጥሩ ነገር አሰባችኋ እንዲመለሱ ተመልሰው አንድ እንዲኖሩ። የተበደለችው በደልስ ኤፍሬም ስትመጣ ቤት እንዲህ ያደርጋት ውጫር ነው ያለት። እናንተ እንዴ ነው እንደቀላሉ የምታስቡ? አንተ የፈለከውን መንገድ ምረጥ፣ እኔንም ማስጠነቅቃለሁ ምናምን የሚለው ሁሉ ቀጥልበት፣ ሂድበት እንደፈለክ ማለት ነው። እኔ ግን ከዓላማዬ እኔ ከማስበው ነገር ማንንም ሰው ከፈጣሪ ውጭ ማንንም ሰው ሊያስቆመኝ አይችልም። እኔ አሁንም ቢሆን ህዩና ኤፍሬም የድሮ ፍቅራቸውን ይዘው ባለፈው ነገር ተጸጽተው ይቅርታ ተጠያይቀው በሰላም በፍቅር አንድ ላይ እንዲኖሩ አደርጋለሁ እንጂ አንተ ሁለተኛ አጠገቧ እንደርስ አንቺ ከሱ ጋር እንዳትሆኚ የሚል አሳሰብ የለኝም። ይሄንን ተረዳኝ እወቅ እሺ። እኔ ጓደኛዬ ስለሆንክ ምናምን ዊና እንዴት ነው እናንተ ይሄን በጣም ያውን ያወራለው እኮ ማለት ተረተረት እኮ ነው። እንዴት ነው አንተ ቺ ተደርጎባት ውጪ ከቤት ሴት እኮ አንተ እንዴት ነው እንደቀላል የምትይኝ ነገር እንዴት እያሰብኩ ዊና ልንገር አይደል? ተመልሰ ከእዩ ጋር ኤፍሬም እንዲታረቁ ብታረቅ ሆነ እኔ እናንተ የመጨረሻችን ዘካሪያስ ይኸውልህ ስማኝ፣ እኔን ስማኝ። አንተ የፈለከውን ነገር ብታረግ ማለት ነው የፈለከውን ነገር ብታረግ እኔ ህዩና ኤፍሬም አንድ ላይ እንዲሆኑ አደርጋለሁ እንጂ እንዳንተ የቀነጨረ ሐሳብ እንዳንተ የሚለያይ ሐሳብ አላወጣም እኔ ከጭንቅላት። እኔ ደግሞ ይኸውልህ ተመልሰ ከነሱ ጋር ለማሰርቅ ብትሞክር እኔ እናንተ ማለት ነው የሚሆነው መጨረሻችን ነው። እሺ በቃ ይሄ ወንድነት ነው። በቃ የወንድነት ልክ ነው። ምን ሆናችሁ? ምን ነው አያገባም። እኔ እሱ ስለሱ አንተ አያገባም። አያገባም። አንተ ስለሁለቱ ህይወት ሲጀመር አያገባም። እሺ ተመለሰ ማለት ካሁን በኋላ እዩ ለማሰርግ ብትማሳያለሁ ነው። እሺ ጨርሻ ያሳያለሁ። እናንተ ያኔ መጨረሻችን በቃ እሱ ወንድነት ነው። እሺ ወንድነት አንተም ገቂ እሱ ወንድነት ነው። እሺ ለአንተ እሱ ወንድነት ነው። ዊና እኔ እናንተ አንተውጭ ብለህ እንደ አንተዋወቅ ዝም ብለህ እንደዚህ ዝም ብለህ ወሬ እያቃጠልክ ሰውን በጣም በጣም ይሄ ካንተ አይጠበቅም። አንተ ትልቅ ሰው ነህ። አንተ ሱሪ አድርጋል አንተ እንዴ ነው ለዩ እንዴ ነው ትክክል ብላ በእግዚአብሔር እስኪ ሰራራት እኔ ደግሞ እሰራልሃለሁ። እሺ እሰራልሃለሁ። በጣም ጥሩ ወንድ ማን እንደሆነ እናያለን። በቃ ጨርሻለሁ ካንተ ጋር አንተ ምን እንደምትፈልገው? እሺ እንዴ ምን እየሆንክ ነው? በእግዚአብሔር ራኪ ለምንድን ነው ስርዓት የማትይዘው አንተ? እሱ ዊናን ታስቀይመዋለህ እንዴ? ምን ጭራሽ ትደባደብ ነው? ለምን አላስቀይመው? በእዩ እኮ ነው የመጣው። በእዩ የመጣ ነግሬሻለሁ። ከአንዴም ስንት ነግሬሻለሁ። ማል እንዴ ልክ አይደለም ዘካሪያስ፣ ልክ አይደለም። በቃ ስነ ስርዓት ይኖር። እኔና አንቺም በዚህ ጉዳይ እንዳንጨቃጨቅ ስንት ነግሬሻለሁ። ዛሬ ሀሳባችሁ እንድትለውጡ በጣራችሁ አንድ አይጣሰ እዩ ነው እንደዛ ያመነጫጨቃት። እንዴት ነው ቆይ ዝም ብለው ራኪብ እንዴት ዝም ልበልሽ? እንዴት ዝም ልበል? እቴ ቆይ እዛ ጋር ይሆንሽ ያማል ራኪብ እኔ ማርያም በቃ ስልችት ነው ያልከኝ። ስልችት ስታስጠላ። እሺ